ስልጣን ላይ ነው ታርጌት የምናደርገው። በመጀመሪያ ግን በዓለም ላይ ስለተነሱት መንግስታት ምን ያህል ታውቃላችሁ? እና በዓለም ላይ እንግዲህ ግብጽ ገናና ነበረች። ከዛን ከግብጽ በኋላ ባቢሎን፣ ልጅጋ አሶር አለች። ከዛ ሜዶንና ፋሪስ አለ። ከዛ ግሪክ አለ። ከዛ ሮም አለ። ከዛ አሁን ያለንበት ዲሞክራሲ ላይ ደረስን ማለት ነው። ሶ በዓለም ላይ እነዚህ መንግስታት ገናና ነበሩ። በግብጽ ውስጥ ፈርዖን በጣም በሲቪላይዜሽን በዓለም ዙሪያ በመታወቅ ረገድ ገናና የነበረ መንግስት ነው። እስራኤልን ለ400 ዓመት የገዛ መንግስት ነው። ከዚህ ቀጥሎ እንግዲህ የእስራኤል ሕዝብ ከግብጽ ወጥቶ ወደ ከናን ከገባ በኋላ ከእስራኤል በስተሰሜን የሚገኝ የሰሜኑ እስራኤል ጣዖታትን በማምለክ በተለይ ከሶሎሞን በኋላ መንግስት ለሁለት ተከፍሏል። የማንና የማን? የሮብዓምና የኢዮርብዓም መንግስት ከተከፈለ በኋላ የሰሜኑ መንግስት በጣም ብዙ ጣዖታትን በማምለክ በእግዚአብሔር ላይ ስለበደሉ እግዚአብሔር የአሶርን መንግስት አስነሳ። ገናና ነበረ የአሶር መንግስት እና የሰሜኑ መንግስት የእስራኤል መንግስት ስማረክ እናያለን። ባቢሎን መጣ። ከዛ በኋላ የደቡቡንም አንድ ላይ ኢየሩሳሌምን ጭምር በመደምሰስ የተነሳ መንግስት ነው። ዘን ሜዶንና ፋሪስ መጣ። ይሄም ገናና ነበር። ለምሳሌ በሜዶንና በፋሪስ ጊዜ ውስጥ ወደ 127 የሚሆኑ ሀገራት ኦልሞስት ዓለምን እንደማለት ነው እና እነ ዳሪዮስ የገዙት እነ ቂሮስ የተነሱት በሜዶንና በፋሪስ መንግስት ውስጥ ነው። ስለዚህ 127 ሀገር ማለት ቀላል ሀገር አይደለም። 127 ሀገር አሁን በዓለም ላይ 195 ሀገራቶች ሬጂስተርድ የሆኑ 195 ሀገራቶች እንዳሉ ነው ያለው መረጃ የሚነግር። ከዛ በኋላ እንግዲህ ከዛ በላይ ሀገራቶች ሊኖሩ ይችላሉ፣ ግን የሀገርን ክራይቴሪያ ማያሟሉ ሀገራት ሊኖሩ ይችላሉ። ግን ሙሉ የሀገርን ክራይቴሪያ የሚያሟሉ 195 ምናምን ሀገራቶች አሉ። ሶ ይሄ መንግስት 127 ሀገር ማለት ቀላል ሀገር አይደለም። ስለዚህ እነ ዳሪዮስ ያኔ እንግዲህ ኦልሞስት ዓለምን እንደመግዛት ማለት ነው። ግን መንግስታቸው ጸንቶ ቀርቷል ወይ? አልቀረም። ተነሱ፣ እንደተነሱ ወደቁ ማለት ነው። ደን ምን መጣ? የግሪክ መንግስት መጣ። በግሪክ መንግስት ደግሞ በጣም ታዋቂው አሌክሳንደር ዘ ግሬት የሚባለው ነው እና በጣም ፈጣን የሚባል ነው። በዳንኤል መጽሐፍ ላይ እየፈጠነ የሚመጣ አውራ በግ ፍየሉን የሚመታው ተብሎ የተጠቀሰው ነውና በጣም በፍጥነት ዓለምን እየወረረ ኮንትሮል ካደረገ በኋላ መጨረሻ ላይ ከሱ ጋር የሚወዳደር ጠፋና ገናና መንግስት ሆኖ ነበረ። ልክ አሌክሳንደር ዘ ግሬት ሲሞት ግን ልክ እንደ ኬክ የግሪክ መንግስት ደግሞ መሰባበር ጀመረ። ከስሩ እንትኖች ተነሱ ማለት ነው። የስልጣን ፍለጋ ሽኩቻዎች ተነሱ። የግሪክ መንግስትም እየተሰባበረ መጣ። ዘን የሮም መንግስት ተነሳ። በጣም በሚሊተሪ በጣም ጠንካራ የሚባል መንግስት ተነሳ። ስለዚህ በዚህ መንግስት ውስጥ ደግሞ ኔሮ የተባሉ የሚጠሩ ማለት ነው እና ኦልሞስት ዓለምን ነው የገዛው ይሄ የሮም መንግስት። ግን የሮም መንግስትም ነገስታቶቹ ከወደቁ በኋላ እነ ኔሮ፣ እነ ቲቶ፣ እነ ቨስፓሲያን፣ እነ ዶሚቲያን በጣም በሮም ግዛት ላይ ታዋቂ የነበሩ ነገስታቶች ነበሩ። እነሱም በዘመናቸው ገዙ፣ ግን ወደቁ። ሁሉም ወደቁ። መጨረሻ ላይ ዲሞክራታ የሚል በግሪክ ፍልስፍና ውስጥ የገባ ዲሞክራታ የሚል ዲሞክራሲ አሁን ላይ ያው የህዝብ አገዛዝ እንደማለት ነው። አሁን ላይ በጣም ቦታ ይዞ ያለው ዲሞክራሲ ነው። ግን ይህንን በሙሉ በምድር ላይ የተነሳውን አገዛዝ በሙሉ ሸፍኖ ወይንም ጠቅልሎ መግዛት የሚችል የማን መንግስት ነው? የክርስቶስ መንግስት ነው። የክርስቶስ መንግስት ወይንም ደግሞ የእግዚአብሔር መንግስት የምንለው። ስለዚህ ዛሬ የምናየው የዩኒቨርሱን ጌታ ነው የምናየው። የዩኒቨርሱ አንዳንድ ሰዎች
የ127 ሀገራት ነገስታት ሆነው ተነስተው ሊሆን ይችላል። ዛሬ ላይ ገናና የሚባሉ እነ አሜሪካ እነ ቻይና ሊነሱ ይችላሉ። ግን የኢየሱስ ክርስቶስ የአገዛዙ ድንበር ምን ያህል ነው? ድንበሩ የኢየሱስ ድንበር አሁን እኛ የኢየሱስ መንግስት ዜጎች ሆነናል ከወዲሁ። ስለዚህ እኛ የዚህ መንግስት ዜጋ ሆነናል። ግን የግዛቱ ስፋት ምን ያህል ነው? ለዚህ ነው ዩኒቨርሲያል ነው፣ አጠቃላይ እንደማለት ነው። ኦኬ ጥሩ። የመግቢያ ጥቅሳችን የሚሆነው ፊልጵስዩስ ምዕራፍ 2 ከቁጥር 2 እስከ 11 ላይ የምናገኘው ጥቅስ አለ። ምንድነው የሚለው? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን ይልና ምንድነው የሚለው? እርሱ ቁጥር 5 ነው የሚጀምረው። እርሱ በእግዚአብሔር መልክ አዲሱ መደበኛ ትርጉም ይላል። እርሱ በባህሪው አምላክ ሆኖ ሳለ በባህሪው አምላክ ሆኖ ሳለ ከዛ ምን የሚል ቃል አለ? ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ኦኬ። ስለዚህ በባህሪው አምላክ ሆኖ ሳለ ያ ማለት የሱ ባህሪው የሱ ኔቸሩ ከአብ ጋር እኩል የሚመለክ ተመላኪ በትሪኒቲ ውስጥ ያለ በባህሪው አምላክ ሆኖ ሳለ ምነው ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባው ሳይቆጥር ይገባኛል መልቀቅ ብሎ ማለት ፖዚሽንን ቦታዬን መልቀቅ ይገባኛል። የነበረው ፖዚሽን በዩኒቨርስ በሙሉ በፍጥረት በሙሉ የሚያመልክበት ፖዚሽን ላይ ነው የነበረው። ያንን ፖዚሽን እንደመቀማት ወይንም ደግሞ ሊለቀው እንደማይገባው አልወርድም፣ አይገባኝም፣ አይመጠነኝም ሳይል ምንድነው የሚለው? የባሪያን መልክ ይዞ የባሪያን መልክ ማለት ነው። ይሄ ቅድም በአምላክ መልክ ስኖር ሳለ አምላካዊ ማንነቱ ስኖር ሳለ አሁን ደግሞ የሱ መልክ ያልነበረ የሱ ባህሪ ያልነበረ ምን ወሰደ ማለት ነው? የባሪያን መልክ ወሰደ። ከዛ ምን ሆነ? ወረደ፣ ሰው ሆነ። ሰው መሆን ብቻ አይደለም፣ ወደ ሞት ያውም ይላል እርጉም ወደ ተባለ በሕጉ እርጉም ወደ ተባለ በእንጨት ላይ ወደ መሰቀል ሄደ። ኦኬ። ስለዚህ ኢየሱስ መጀመሪያ የነበረበት ፖዚሽን ለምሳሌ እንደው ሲመለስ ስልጣኔ ሊወሰድብኝ ይችላል ብሎ አልሰጋም። የኔ ፖዚሽን ሊወሰድብኝ ይችላል ብሎ አልሰጋም። ሲመጣ በቃ እንደ መቀማት ሳይቆጥር ተወውና መጣ፣ ወደ ምድር መጣ፣ ስልጣኑ ሁሉ ተወ፣ ያለውን ፖዚሽን ቦታውን ኤቭሪቲንግ ተወ። እንግዲህ አስቡ፣ አንድ ጠቅላይ ሚኒስትር የነበረ ሰው ወርዶ ለአንድ ደካማ ተራ ሰው ወርዶ አገልጋይ ሲሆን እግር ሲያጥብ እንደማለት ነው። በጣም ዝቅ ብሎ ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ እንደዚያ ሲወርድ ባይዘው ተመሳሳይ የሆኑ ቃላቶች መጽሐፍ ቅዱስ ላይ አሉ። ለምሳሌ የእግዚአብሔር አምሳል የሆነው ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ምን የሚል ቃል አለ? የእግዚአብሔር አምሳል የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የሚያምኑትን ሰዎች ልቦና አሳወለ ይላል። ስለዚህ የእግዚአብሔር አምሳል የሆነው ስለዚህ የእግዚአብሔር አምሳል ነበር ማለት ነው። ኢየሱስ የእግዚአብሔር አምሳል ነበረ። ሌላው ዕብራውያን ምዕራፍ 1 ቁጥር 3 ላይ ደግሞ ምን የሚል ቃል እናገኛለን?
እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ የባህሪው ትክክለኛ ምሳሌ በምድር ላይ የእግዚአብሔርን ባህሪ የሚመስል ትክክለኛ ምሳሌ አልተገኘም ከኢየሱስ ክርስቶስ ውጪ። ስለዚህ የባህሪው ትክክለኛ ምሳሌ ሆኖ ነው የተንቀሳቀሰው። በኃይሉ ቃሉ ሁሉን ደግፎ ይዟል ይላል። ሁሉን ደግፎ ይዟል። ደግፎ የሚለው ቃል የግሪኩ ቃል ፌሮ ነው የሚለው። ደግፎ ማለት ፌሮ የሚል ቃል ነው የሚጠቀመው። ፌሮ ማለት ከዚህ ቀደም አይተን ነበር ከታችኞቹ ፌሎሺፕ ጋር። ፌሮ ማለት ምን ማለት ነው? ለምሳሌ ፌሮ የሚል ቃል ባይብል ላይ የምናገኘው የቱ ጋር ነው? ሰዎችም በቃረዛ አንካሳ የሆነን ሰው ተሸክሞ መጡ የሚለው ቃል ተሸክሞ የሚለው ቃል ፌሮ ነው የሚለው። በለነጋገር ምን ማለት ነው? ዩኒቨርሱን ተሸክሞ ያለው እሱ ነው። ደግፎ ማለት እንዲች ነክቶ ማለት አይደለም። እንዳይርቅ ዝም ብሎ እንደዚህ አድርጎ ማለት ሳይሆን ዩኒቨርሱን ራሱ ተሸክሞ ያለው ኢየሱስ ነው ማለት ነው። ኢየሱስ ከለቀቀ ዩኒቨርስ በሙሉ ኮላፕስ ያደርጋል ማለት ነው። ስለዚህ በቃሉ ደግፎ ምኑን ሁሉ ደግፎ የያዘው የትኛው? የባህሪው ትክክለኛ ምሳሌ የሆነው ኢየሱስ። ያ ይሁን እየተባለ በዘፍጥረት ላይ ዩኒቨርሱን ሲሰራ የነበረው ኢየሱስ ዩኒቨርሱን ፌሮ አድርጎ ያለው ኢየሱስ ነው። ስለዚህ የባህሪው ትክክለኛ ምሳሌ ማለት እሱ ነው። ዮሐንስ 5:18 ላይ ደግሞ ዮሐንስ 5:18 ላይ ደግሞ አይሁድ ሊገድሉት ፈለጉ ይላል። ለምን? እኔ አባቴ ልኮኛል እያለ ሲያወራ ስለነበረ እግዚአብሔርን አባት በማድረግ ከእግዚአብሔር ጋር ስላስተካከለ ሊወግሩት ፈለጉ ይላል። ስለዚህ ኢየሱስ ሲናገር የነበረው ንግግር አብን እንደ አባቱ አድርጎ ሲናገር ስለነበረ ያ ደግሞ በእነሱ ዘንድ ግፍ ነው፣ ወንጀል እንደዛ አይባልም። ማለት ኤሎሂምን ስለሚያውቁ ሊወግሩት ፈለጉ ይላል። ስለዚህ ኢየሱስ ክርስቶስ ባህሪው ምን ነበረ? ከአብ ጋራ ሚስተካከል ነበር። ኢየሱስ ባህሪው ቦታው የት ነበረ? ሁሉም ፍጥረት የሚያመልክበት ቦታ ነበር። በመዝሙር ላይ ይመስለኛል ማደሪያ በምስጋና የተሞላ ነው ይላል። ለምሳሌ ኢሳይያስ 6 ላይ ከጨዋሂው ድምፅ የተነሳ ቤቱ ጭስ በጭስ ሆነ ይላል። ያ ማለት ኪሩቤሎች የእግዚአብሔር ዙፋን ባይዘው በምስጋና በእልልታ በውዳሴ የተሞላ ነው። እኛ ብናመሰግን ባናመሰግን፣ እኛ እልል ብንል ባንል የእግዚአብሔር ዙፋን በምስጋና የተሞላ ነው። ያ ቦታ ውስጥ ነበር ኢየሱስ። እዛ ቦታ ውስጥ ነበር ኢየሱስ። ግን እዚህ ወደሚከፋበት አስበው፣ እዛ እልል ከሚባልበት ኪሩቤሎች እግራቸውን ፊታቸውን ሸፍነው ከሚሰግዱበት በቃ እዛ ውስጥ ያለው እልፍ አእላፍ መላእክቶች የጩኸት ድምፅ እያሰሙ ክብር ከሚሰጡበት ከዚያ ዙፋኑ ወርዶ ወደሚተፋበት፣ ወደሚተችበት፣ ወደሚናቅበት የገዛ ወገኖቹ አሳልፈው ወደሚሰጡበት ምድር ላይ ወረደ ማለት ነው። ምን ያክል መውረድ እንደሆነ አስቡ። የመጣበት ቦታ፣ የወረደበት አወራረድ፣ ጥልቀቱ። ኦኬ ኢየሱስ እንደዚህ ነው የወረደው። ኦኬ ይሄን ካልን አንደኛ የምናነሳው ነገር የኢየሱስ ስልጣን በምድር ላይ ምን ነበር? ወይንም በምድር ላይ ባነን የኢየሱስ ስልጣን ምን ነበር? የኢየሱስ ስልጣን ምን ነበር? ኦኬ አሁን ታርጌት አድርገን የምናየው ይሄ ኢየሱስ ክርስቶስ የምናመልከው ጌታ ስልጣኑ ወይንም የስልጣኑ መጠን ምን ያክል በጣም ወሳኙ ፖይንት እዚህ ጋር ነው ያለው። የመጀመሪያው ስልጣን፣ አንደኛ ስልጣን በስጋ ሁሉ ላይ የመፍረድ ስልጣን። በዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 27 ላይ
ኦኬ ኢየሱስ ክርስቶስ በስጋ ሁሉ ላይ በዮሐንስ ወንጌል ምዕራፍ 5:22 ላይ ምንድነው የሚለው? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን ለወልድ ሰጠው ይላል። ያ ማለት እንደውም እንደዚህ ይላል፣ እግዚአብሔር አብ በአንድ ሰው ላይ እንኳን አይፈርድም ይላል። እግዚአብሔር አብ በአንድ ሰው ላይ እንኳን እንግዲህ ሰው ሆኖ በምድር ላይ የተፈጠረ በጣም ብዙ በቢሊየን የሚቆጠር ህዝብ ነው ያለው። በአንድም ሰው ላይ እንኳን እግዚአብሔር አብ አይፈርድም። ሁሉንም የፍርድ ዙፋን የመፍረድን አውቶሪቲ ጠቅልሎ ለወልድ ነው የሰጠው። ያው ምን ስለሆነ ይላል? የሰው ልጅ ስለሆነ ሁሉም። ስለዚህ እኛ ስጋ አለን፣ በእኔ ላይ የመፍረድ ስልጣን ያለው ኢየሱስ ነው። በዓለም ላይ የተነሳ ማንኛውም የሃይማኖት መስራች በሰው ላይ የመፍረድ ስልጣን የለውም። ለዚህ ነው ጳውሎስ ሲናገር ለአይሁዳውያን እንደዚህ ያላቸው፣ አንተ ሌላውን የምትፈርድ የምትኮንን አንተ ማን ነህ ይለው። አንተ ሌላውን እየኮነንክ ያንኑ ታደርጋለህ ይለው። ስለዚህ በሰው ላይ የመፍረድ ስልጣን አቅም ያለው ሰው የለም። ያ ማለት ኢየሱስ ብቻ ካልሆነ በስተቀር ኢየሱስ ሰው አምላክም ስለሆነ የሰው ልጅም ስለሆነ በስጋ ሁሉ ላይ የመፍረድ ስልጣን ተሰጥቶታል ለኢየሱስ። ሁለተኛው ኢየሱስ ምን አይነት ስልጣን ነው የነበረው? ኃጢአትን ይቅር የማለት ኦኬ ሉቃስ ምዕራፍ 7 ቁጥር 36 እስከ 50። ማቴዎስ ወንጌል ምዕራፍ 9 ቁጥር 2 እስከ 8። ኦኬ እዚህ ጋር ማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ አንድ ሽባ ሰው በቃረዛ ተሸክሞ አመጡ ኢየሱስ ጋር። ኢየሱስ በምድር ላይ ሳለ አንድ ሽባ የሆነ ሰው በቃረዛ ተሸክሞ ኢየሱስ ጋር ሲያመጡ ኢየሱስ አያቸውና እንደዚህ አላቸው፣ ወይንም ሽባ የሆነውን ሰውዬ አንተ ልጅ ኃጢአትህ ተሰርዮልሃል አለ። ከዛ አይሁዳውያን እርስ በእርሳቸው በሐሳባቸው ምን ማለት ጀመሩ? ይህስ በእግዚአብሔር ላይ መሳደብ ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማን አለ? እንዴት ኃጢአትህ ተሰርዮልሃል ይላል? ከዛ ኢየሱስ ምን አለ? ሐሳባቸውንም አውቆ አለ ቆይ ነው የምለዋል። አልጋይን ተሸክመ ሂድ ከማለትና ኃጢአትህ ተሰርዮልሃል ከማለት የትኛው ይሻላል? በእውነትም አልጋይን ተሸክመ ሂድ ማለት ይሻላል። ለምን? አልጋይን ተሸክመ ሂድ ማለት ሌሎችም ሰዎች ሊያደርጉ ይችላል። እግዚአብሔር ኃይሉ ከሰጣቸው የፈውስ ጸጋም የሚሰራባቸው ሰዎች ሊያደርጉት ይችላል። ግን ኢየሱስ ምን አለ? በምድር ላይ እቺን ቃል በደንብ እንድናሰምር ፈልጋለሁ። በምድር ላይ እንደዚህ አለ፣ የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ስልጣን እንዳለ ታውቁ ዘንድ ነው ካለ በኋላ አልጋይን ተሸክመ ሂድ አለ። ከዛ በኋላ ኦኬ ኢየሱስ እስራኤል ሀገር ውስጥ ኃጢአትን የማስተሰረይ ስልጣን አለው የሰው ልጅ አይደለም ያለው። ኢትዮጵያ ውስጥ አይደለም ያለው። አፍሪካ፣ አውሮፓ፣ ኤዥያ አይደለም ያለው። በምድር ላይ that means over the planet በዚህ ፕላኔት ላይ ኢየሱስ ይቅር ያለው ሰው ይቅር የተባለ ሰው ነው። ያ ማለት ኢየሱስ ይቅር ያለውን አብ ይቅር ይላል፣ መንፈስ ቅዱስ ይቅር ይላል። ኢየሱስ ኃጢአትን ትችላለህ ካለ አብም መንፈስ ቅዱስም አቃትተዋል ማለት ነው። ስለዚህ ኃጢአትን ይቅር የማለት አውቶሪቲ በዩኒቨርስ ውስጥ ያለው ኢየሱስ ብቻ ነው። ወይንም ደግሞ ቤተክርስቲያን በመንፈስ ቅዱስ አማካይነት የምትሰራ በእግዚአብሔር ፍቃድ የምትሰራ ቤተክርስቲያን እንደ እግዚአብሔር ፍቃድ ጀጅ ማድረግ ትችላለች። ለምሳሌ ኢየሱስ ቤተክርስቲያን እንደዚህ ብሏታል፣ ኃጢአታቸው የምትይዟቸው ተይዞባቸዋል፣ የምትፈቷቸው ተፈቷል ብሎ ተናግሮ ያውቃል።
that means በመንፈስ ቅዱስ አማካይነት የምትሰራ ቤተክርስቲያን በኃጢአት ላይ በምድር ላይ ጀጅ ማድረግ ስለምትችል እንዲህ አይነት አውቶሪቲ ተሰጥቷታል። ግን እንደ ፐርሰን ኃጢአቱ ተሰርዮላል ማለት የሚችል ሰው ከኢየሱስ በስተቀር በዩኒቨርስ ውስጥ የለም። ኢየሱስ ብቻ ነው ኃጢአትን የማስተሰረይ ስልጣን ያለው። ኦኬ፣ እዚህ ጋር ደግሞ በሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ አንድ አይሁዳዊ ኢየሱስን ምግብ ጋበዘው ወደ ቤቱ። ከዛ ቁጭ ብለው እየበሉ በከተማይቱ ይላል ኃጢአተኛ የሆነች ሴት መጣች። አዝብ እንግዲህ እንደ ከተማ ምናልባት ሴተኛ ዳሪ ልትሆን ትችላለች። በጣም ኃጢአተኛ የተባለች ሴት መጣችና በቃ ማልቀስ ጀመረች። የኢየሱስን እግር በቃ መዳበስ ጀመረች። ከዛ ስምዖን ይሄ ሰውዬ ግን ነብይ ቢሆን ኖሮ ይቺ ሴትዮዋ ምን ያክል ኃጢአተኛ እንደሆነች ይረዳ ነበር ብሎ በልቡ ማሰብ ጀመረ። ከዛ ኢየሱስ እንደዚህ አለ፣ ስምዖን እቺን ሴት አውቃታለሁ አለ። እስቲ አንድ ጥያቄ ልጠይቅ። ሁለት ሰዎች ከአንድ ሰው ብድር ተበደሩ። አንደኛው 500 ዲናር ተበደረ፣ አንደኛው ደግሞ 50 ዲናር ተበደረ። ሁለቱም መክፈል አቃታቸው። 50 ዲናር የተበደረው 500 ዲናር የተበደረው መክፈል አቃታቸውና ሰውየው ሁለቱንም ተወላቸው፣ የ500ውንም የ50ውንም ተወላቸው። ከሁለቱ መካከል ግን የትኛው በጣም የሚወደው ይመስልሃል? ያ ማለት ይሄን አለቃ የትኛው ነው በጣም የሚወደው ይመስል? ብዙ ይቅር የተባለለት ይመስለኛል አለ። ትክክል ብላል። ይቺ ሴት ታያለህ እንግዲህ በከተማ ብዙ ኃጢአት ያለባት ነው። ሰዎች የሚጠቋቆሙበት አይነት ሴት ነች። የኔስ ባሰ የሚሉ ሰዎች አሉ። የኔስ ባሰ ኃጢአት እጄ በደም በቃ የኔ ነገር እንኳን ይቅር የሚባል አይመስለኝም ብሏል። ኢየሱስ ግን እንደዚህ አለ፣ አንቺ ሴት ተነሳና ኃጢአትሽ ተሰርዮልሻል። ይቺን ቃል ስናገር በዙሪያ የተቀመጡ እንደዚህ አሉ፣ ኃጢአትን የሚያስተሰሪ ይሄ ደግሞ ምን አይነት ስልጣን ነው አሉ። በቀድሞ ቦታ ላይ ምንድን ያሉት? ይሄን አይነቱ ስልጣን ለሰው የሰጠውን እግዚአብሔርን አመሰገኑ ይላል እዚህኛው ላይ ማቴዎስ ላይ። እዚህኛው ላይ ደግሞ ኃጢአትን የሚያስተሰሪ ይህ ማን ነው? በእርግጥም ኢየሱስ የሰውን ኃጢአት ይቅር የማለት ፉል አውቶሪቲ ያለው ጌታ ነው ማለት። ስለዚህ የኢየሱስ ስልጣን በምድር ላይ አንደኛ የመፍረድ ስልጣን አለው። ወደፊት የሚፈርደው እሱ ነው። በነጭ ዙፋን ላይ የሚቀመጠው እሱ ነው። ሁሉም ሰው እየገሰገሰ ያለው ወደ ኢየሱስ እጅ ላይ ነው ይወዳል። ሁሉም እቺ ፕላኔት እየሄደች ያለችው ወደ ኢየሱስ እጅ ላይ ነው ሄዳ የምትወድቀው። የሰው ልጆች በሙሉ ሄደው ኢየሱስ እጅ ላይ ነው የሚወድቁት። ዳኝነቱን የሚዳኘው ኢየሱስ ነው። ኦኬ፣ ሌላው ኃጢአትን ይቅር ማለት የሚችለው ኢየሱስ ነው። ከኢየሱስ ውጪ ኃጢአትን ይቅር ማለት የሚችል ሰው የለም። አሰፐርሰን ሶስተኛ ሙታንን የማስነሳት ስልጣን አለ። በዮሐንስ ወንጌል ምዕራፍ 10 17 እና 18 እንዲሁም ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በዚህ ስፍራ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ ምን አለ? ማንም ነፍሴን ከኔ መውሰድ የሚችል የለም ማለት። ከዛ እንደ ያለ ነፍሴን አነሳትም አኖራትም ዘንድ ስልጣን አለኝ። ነፍሴን አኖራትም ያ ማለት ይሄን ቃል ማለት የሚችል ሰው ማለት እንደው በጣም ከባድ የሆነ ወባ ታሞ እንበልና ወባውን ሌላውን ተውሽ፣ ወባ ታሞ ሊሞት የተቃረበ ሰውዬ አኔሚያ ይዞት ደም ማነስ ይዞት ሊሞት የተቃረበ ሰውዬ ከኔ ማንም ነፍሴን አይወስድም አኖራትም አነሳትም ስልጣን አለኝ ማለት የሚችል ሰው የለም። ሁሉም ፍራህ ሞትን ይፈራል ሁሉ። ኢየሱስ ግን ለሞት ታልፎ ለመሰጠት እንኳን እኔ ነኝ ያዙኝ ብሎ ሲሄድ ሂዶስ ያውቃል እንደሚነሳ ያውቃል። በሶስተኛው ቀን እንደሚነሳ ያውቃል ኢየሱስ። ስለዚህ ነፍስን አኖራትም አነሳትም ዘንድ ስልጣን አለኝ። ስለዚህ ይህንን ስልጣን የተቀበሉት ከአብ ነው አለ። ኢየሱስ
ሙታንን የማስነሳት ስልጣን አለው። በዚህኛው ቦታ ላይ ደግሞ ምንድነው የምናገኘው? ደሜን የሚበላ ስጋዬን የሚበላ ደሜን የሚጠጣ ሕይወት አለው አለና እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ እንደው በሌላ ቦታ ምን ነው የሚለው? ሙታን የሰውን ልጅ ድምፅ የሚሰሙበት ጊዜ ይመጣል ብሏል ኢየሱስ። ሁሉም ሊቀሰቀስ ድምፁን የሚሰሙበት የኢየሱስን ድምፅ ሰምቶ ሙታን ካሉበት የሚወጡበት ቀን ይመጣል። ስለዚህ ኢየሱስ ሙታንን ይሄ የትንሣኤን አካል የመስጠት ሙታንን ለሙታን ሕይወት የመስጠት አውቶሪቲ አለ። ስለዚህ የኢየሱስ ስልጣን የሰው ልጅ ሊያደርገው ከሚችላቸው ስልጣናት የበላይ ናቸው ማለት ነው። የበላይ ናቸው በጣም